በመካከለኛው ምስራቅ የተቀሰቀሰው ጦርነት በተፋፋመበት በዚህ ወቅት ከአሚኔ ቀብር በኋላ ተተኪያቸውን እንደምታሳውቅና ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧን ኢራን ይፋ አድርጋለች። እስራኤል በበኩሏ አዲሱን መሪ ኢላማ እንደምታደርግ ዝታ መግለጫ አውጥታለች። በሌላ መረጃ ደግሞ ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር ማዋሏ ታውቋል። ኢራን በበኩሏ ከአሚኔ ጋር የነበራቸውን ስብሰባ አቋርጠው የወጡ የስራ ኃላፊ ለእስራኤል ሲሰልሉ ነበር በማለት መያዟን ገልጻለች። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝናቸውን የሰዓቱን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ጦርነት በተፋፋመበት በዚህ ወቅት ከአሚኔ ቀብር በኋላ ተተኪያቸውን እንደምታሳውቅና ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧን ኢራን ይፋ አድርጋለች። እስራኤል በበኩሏ አዲሱን መሪ ኢላማ እንደምታደርግ ዝታ መግለጫ አውጥታለች። የኢራን ጠቅላይ መሪ አያቶላ አሊ ሀሚኔ ቀብር ስነ ስርዓት ዛሬ መከናወን የሚጀምር ሲሆን ግብዓተ መሬታቸውን ተከትሎ የሚተካቸው አዲስ መሪ ይፋ እንደሚደረግ የአገሪቱ መገናኛ ብዙሃን ዘግበዋል። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶቹ ጥቃት እንደተፈጸመባቸው ታውቋል። እስራኤል ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድ ከወዲሁ ዝታለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊኩ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የዜና ወኪል ምንጮቹን ጠቅሶ ዘግበዋል። ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና ለእስራኤል ጥቃት እንዳይጋለጡ አስፈላጊ የሆነ የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መወሰዱን ዘገባዎች እየጠቆሙ ይገኛሉ። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ ዕለት በቴሄራን ደግሞ ዛሬ ስብሰባ የሚያደርጉበት ቦታ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ዘግበዋል። የአያቶላ ሀሚኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺያ ኢማም የእምነት ስፍራ ሊሆን እንደሚችል እየዘገቡ ይገኛሉ። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ የሟቹ መሪ ልጅ ሞጅታባ ሀሚኒ አዲሱ መሪ እንዲሆን ከስምምነት ላይ መደረሱንና ይፋ እንደሚደረግ ዘግበዋል። ፋርስ የዜና ወኪል ከሀሚኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመቱ ስነ ስርዓትን በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ለሀገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማ እንደሚያደርጉት ተናግረዋል። እስራኤልን የማጥፋት እቅድን የሚቀጥል አሜሪካ ላይ የሚይዝት የኢራንን ህዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። የአሜሪካና የእስራኤልን ጥቃት ተከትሎ እየተበራከተ የመጣውን የአመራር ግድያ ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧን ተገልጿል። የኢራን መከላከያ ሚኒስትር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦቹ ከተገደሉ የአመራር ክፍተት አይገጥመንም ብለዋል። በጦርነቱ መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጠላት ያምን ነበር፣ ይህ ግን የተሳሳተ ስሌት ነው ሲሉ ተናግረዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የሀገሪቱን ጠቅላይ መሪ ጨምሮ በርካታ ፖለቲካዊና ወታደራዊ ባለስልጣናት ተገድለዋል። በሌላ መረጃ ደግሞ ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር እንዳዋለች ታውቋል። ኢራን በበኩሏ ከአሚኔ ጋር የነበራቸውን ስብሰባ አቋርጠው የወጡ የስራ ኃላፊ ለእስራኤል ሲሰልሉ ነበር በማለት መያዟን ገልጻለች። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን ረቡዕ ዕለት በቁጥጥር ስር ማዋሏን የሀገሪቱ የመንግስት የዜና ወኪል ዘግበዋል። ከተጠርጣሪዎቹ መካከል 7ቱ የሀገሪቱን ወሳኝና ወታደራዊ መሰረተ ልማቶች የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጧቸው እንደነበር ዘገባው አመልክቷል። በስለላ የተጠረጠሩት ቀሪዎቹ 3 ሰዎች ደግሞ የድሮን አጠቃቀም ስልጠና የወሰዱ እንደሆነ ነው የተገለጸው። የዜና ወኪሉ ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸው አምነዋል። የስለላና የማዳከም ተልዕኮ ተሰጧቸው እንደነበርም ተናግረዋል በማለት ዘግበዋል። በአሜሪካና በእስራኤል ጥቃት የተከፈተባት ኢራን በሰጠችው ያጸፋ ምላሽ ኢላማ ካደረገቻቸው የቀጠናው ሀገራት አንዷ ኳታር መሆኗ ይታወቃል። ኢራን በፈጸመችው ጥቃት የኳታር ዋነኛ የጋዝ ማምረቻ ተቋም ጉዳት እንደደረሰበት የሀገሪቱ መከላከያ ሚኒስቴር አስታውቋል። 2 የኢራን ተዋጊ አውሮፕላኖች 7 ሚሳይሎችንና 5 ድሮኖችንም መጥቶ እንደጣለ ሚኒስቴር መስሪያ ቤቱ ገልጿል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት በሰጡት መግለጫ ሁሉም ቀይ መስመሮች ታልፈዋል ብለው ነበር።
ጦርነቱ በተጀመረበት ቅዳሜ ዕለት ብቻ ኢራን 65 ሚሳኤሎችንና 12 ድሮኖችን ወደ ኳታር ማስወንጨፏን የአገሪቱ ባለስልጣናት አስታውቀው ነበር። ኢራን በበኩሏ ከአሚኔ ጋር የነበራቸውን ስብሰባ አቋርጠው የወጡ የስራ ኃላፊን ለእስራኤል ሲሰልሉ ነበር በማለት መያዟን ገልጻለች። ኢራን የቀድሞውን የእስላማዊ አብዮታዊ ዘብ ኃይል የስለላ ኃላፊ ሁሴን ታይብን ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው በሚል በቁጥጥር ስር መዋላቸው ተዘግበዋል። ለከፍተኛው የደህንነት ባለስልጣን መታሰር እንደ ምክንያት የተጠቀሰው አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃዎች ቀደም ብሎ ሁሴን ታይብ ከሀገሪቱ ጠቅላይ መሪ አሊ ኻሜኒ ጋር የነበራቸውን ስብሰባ ታምሜያለሁ በሚል ምክንያት በድንገት አቋርጠው መውጣታቸው መሆኑ ታውቋል። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ከጠላቶቻቸው ጋር ሳይተባበሩ እንዳልቀረ ከፍተኛ ጥርጣሬን ፈጥረዋል። ሁሴን ታይብ ለረጅም ዓመታት የኢራንን የስለላ መዋቅር ሲመሩ የቆዩ ተጽዕኖ ፈጣሪ ሰው ነበሩ ሲል የዘገበው ኢራን ኢንተርናሽናል ነው። ከዚሁ ጋር በተያያዘ እስራኤል በቴሄራን ወታደራዊ ተቋማት ላይ ጥቃት ስትፈጽም ኢራን በኳታር የሚገኝ የአሜሪካ ጦር ሰፈርን አጥቅታለች። የመካከለኛው ምስራቅ ጦርነት ለአምስተኛ ቀን በቀጠለበት በዛሬው ዕለት እስራኤል በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ደግሞ ኳታር ውስጥ በሚገኝ የአሜሪካን ጦር ሰፈር ላይ ጥቃት ፈጽማለች። እስራኤል ቴሄራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሲጅ ሚሊሻ ጽሕፈት ቤትንና ሌሎች ወታደራዊ ተቋማትን ማጥቃቷን የጦሯ ቃል አቀባይ አስታውቀዋል። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ የተነጣጠሩ 2 ሚሳኤሎችን መተኮሷን የኳታር መከላከያ ሚኒስቴር ገልጿል። አንደኛው ሚሳኤል በኳታር የአየር መከላከያ ስርዓት ሲከሽፍ፣ ሌላኛው በመካከለኛው ምስራቅ ውስጥ ትልቁ የአሜሪካ አየር ኃይል ሰፈር የሆነውን አልኡዴይድን መምታቱን፣ ነገር ግን በሰው ላይ ጉዳት አለመድረሱ ታውቋል። ይህ በእንዲህ እንዳለ አንዲት የኢራን መርከብ ከስሪላንካ ደሴት አቅራቢያ መስመጥ አደጋ ደርሶባት የድረሱልኝ ጥሪ ማቅረቧን የስሪላንካ የውጭ ጉዳይ ሚኒስቴር መናገራቸው ተዘግበዋል። መርከቧ 180 ሰዎችን አሳፍራ በመጓዝ ላይ እንደነበረችና 30 ሰዎች ጉዳት ደርሶባቸው ከመርከቧ ወርደው ወደ ሆስፒታል እንደተወሰዱም ጨምረው ገልጸዋል። ነገር ግን ለኢራኗ መርከብ መስመጥ ምክንያቱ ምን እንደሆነ የታወቀ ነገር የለም።